ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለመጋቢት 15 ያዘጋጀናቸው የምሳ ሰዓት ዜናዎቻችን ተጀምሯል። ከዜናዎቹ ጋር ሙሉቀን ሰለሞን አብራችሁ ቆያለሁ። ወደ ቀዳሚ ዜና እንሻገር። ቃል በተግባር ሀብት ለውጤት በሚል መሪ ቃል የዓለም የቲቪ ቀን በአርባ ምንጭ ከተማ በግንዛቤ ማስጨበጫ የእግር ጉዞ ተከበረ። የጤና ሚኒስቴር የበሽታዎች መከላከልና መቆጣጠር መሪ ስራ አስፈጻሚ ዶክተር ህይወት ሰለሞን ትላንት በተካሄደው መርሃ ግብር ላይ ባደረጉት ንግግር በሀገሪቱ የቲቪ በሽታን ለመከላከልና ለመቆጣጠር የዓለምን የጤና ድርጅት ምክረ ሀሳብ መሰረት ያደረገ የመድኃኒትና የሕክምና ስርዓት ተግባራዊ መደረጉን ገልጿል። የቲቪ ታማሚዎችን ፈልጎ ለማግኘት የጤና ኤክስቴንሽን ባለሙያዎችን በመጠቀም ቤለቤት ዳሳ እየተሰራ እንደሆነና በሽታው የህብረተሰቡ በጤና ስጋት እንዳይሆን ቅንጅታዊ አሰራሮችን ማጠናከር እንደሚገባ የተናገሩት ደግሞ አቶ መና መኩሪያ የደቡብ ኢትዮጵያ ክልል ጤና ቢሮ ፕሮግራም ዘርፍ ምክትል ኃላፊ ናቸው። የጤና ሚኒስቴር ከደቡብ ኢትዮጵያ ክልል ጤና ቢሮ ከአርባ ምንጭ ዩኒቨርሲቲና ከቲቪ ምርምር አድቫይዘሪ ካውንስል እንዲሁም ከዓለም ጤና ድርጅትና የተለያዩ አጋር ድርጅቶች ጋር በመተባበር ያዘጋጀው ዓመታዊ የቲቪ ምርምር ጤና ጉባኤ ማጠናቀቂያ መድረክም ተካሂዷል። በመድረኩ በቲቪ በሽታ ላይ ከቀረቡት ጥናታዊ ጽሑፎች መካከል ለተመረጡ ተመራማሪዎች የእውቅና ማረጋገጫ ሰርቲፊኬት መሰጠቱ ከሚኒስትሩ ድረገጽ ያገኘነው መረጃ ያመለክታል። ጥበብና ባህል ለቀጠናዊ ትብብር በሚል መሪ ሐሳብ ሲካሄድ የሰነበተው ሁለተኛው የምስራቅ አፍሪካ የጥበባትና ባህል ፌስቲቫል ተጠናቀቀ። ከመጋቢት 11 ቀን 2017 ዓ.ም ጀምሮ በአዲስ ኢንተርናሽናል ኮንቬንሽን ማዕከል ሲካሄድ የነበረው ፌስቲቫል የባህልና ስፖርት ሚኒስትር ሸዊት ሻንካ፣ የምስራቅ አፍሪካ ሀገራት ሚኒስትሮች፣ ከየሀገራቱ የተውጣጡ የባህል ቡድኖችና ሌሎችም ባለድርሻ አካላት በተገኙበት የማጠቃለያ ፕሮግራም ተካሂዷል። የባህልና ስፖርት ሚኒስትር ሸዊት ሻንካ በዚህ ወቅት ኢትዮጵያ የጥንታዊ የስልጣኔ ባለቤት እንደመሆኗ መጠን የተለያዩ የዕደ ጥበብ ውጤቶች ባህላዊና ታሪካዊ እሴቶች ባለቤት ነች ብለዋል። ፌስቲቫሉ ኢትዮጵያ ያሏትን ባህላዊ አልባሳት፣ ቁሳቁስ፣ መጠጥ፣ አመጋገብ፣ መድኃኒትና የኪነ ጥበብ ውጤቶች ለእይታ በስፋት ያቀረበችበት ነው ብለዋል። በዚህም እነዚህን እምቅ የባህልና የኪነ ጥበብ ውጤቶችን ለጎረቤት ሀገሮች ያስተዋወቀችበት ፌስቲቫል እንደሆነ ገልጸው ኢትዮጵያ ከጎረቤት ሀገራት ጋር በአብሮነት የማደግ ዲፕሎማሲ እንደምትከተልና ይህ አይነት ፌስቲቫል ወሳኝ እንደሆነ አስረድተዋል። የቀጠናው ሀገራት ተመሳሳይ የባህል ፌስቲቫል በማዘጋጀት የባህል ልምድ ልውውጡ እንዲዳብር ከሀገራቱ ሚኒስትሮች ጋር መነጋገራቸውን ገልጸዋል ሲል ኢዜአ ዘግቧል። የኢትዮጵያ የምግብና መድኃኒት ባለስልጣን የሀገሪቱን አስገዳጅ ብሔራዊና የገላጭ ጽሑፍ ደረጃ ያላሟሉ ያላቸውን የለውዝ ቅቤ፣ የምግብ ዘይትና የከረሜላ ምርቶች ህብረተሰቡ እንዳይጠቀማቸው አሳሰበ። የኢትዮጵያ የምግብና መድኃኒት ባለስልጣን በሰራው የገበያ ቅኝት የተለያዩ የለውዝ ቅቤ፣ የምግብ ዘይትና የከረሜላ ምርቶች ደህንነታቸውና ጥራታቸው ሳይረጋገጥ እንዲሁም የሀገሪቱን አስገዳጅ ብሔራዊና የገላጭ ጽሑፍ ደረጃ ሳያሟሉና ሳይለጥፉ ሲቀርቡ የነበሩ ምርቶች መገኘታቸውን ገልጿል። ባለስልጣኑ ለህብረተሰቡ የሚቀርቡ ምግቦች እንደ ለውዝ ቅቤ፣ የምግብ ዘይትና ከረሜላ ምርቶች ላይ ባደረገው ቁጥጥር ምርቶቹ የአምራች ድርጅቶች ስም፣ አድራሻ ያልተገለጸባቸው፣ አስገዳጅ የደረጃ ምልክት፣ የምርት መለያ ቁጥር የሌላቸው፣ የምርቱ ጥሬ ግብዓት ዝርዝር ያልተገለጸና የመጠቀሚያና የማብቂያ ጊዜ የሌላቸው መሆናቸው ተረጋግጧል ብሏል። በገበያ ቅኝት ወቅት የተገኙ ምርቶች ማዛ፣ አያልነህ፣ አደይ፣ አፍያ፣ ስካይና ያሚ የተባሉ የለውዝ ቅቤ ምርቶች ሲሆኑ የምግብ ዘይት ምርቶች ደግሞ ሙዋ ዘይት፣ ኤርሚያስ፣ እፎይ፣ እናት፣ ፍትህ፣ ጣራ፣ ዝናሽ፣ አስሊ፣ ዛራ፣ ሞያ እንዲሁም እፎይታ ንጹህ የምግብ ዘይት ሲሆኑ 10 የተለያዩ ምንም አይነት ገላጭ ጽሑፍ የሌላቸው የከረሜላ ምርቶች መሆናቸውም ተመልክቷል። እነዚህ ምርቶች የኢትዮጵያን አስገዳጅ ደረጃ ያላሟሉ፣ የደረጃ ምልክት ያልለጠፉ፣ ስለ ምርቱ የተለጠፉ ወይም የተጻፈ የምርት ገላጭ ጽሑፍ አስገዳጅ ደረጃ CES 73 2013 ያላሟሉ በመሆናቸው ህብረተሰቡ እንዳይጠቀማቸው ሲል ማሳሰቡ ባለስልጣኑ ድረገጽ ባሰፈረው መረጃ አሳስቧል። መንግስት በነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ጭማሪ አደረገ። የመጋቢት ወር የነዳጅ ዋጋ ሳይቀየር እንደሚቆይ የተነገረ ቢሆንም ባልተጠበቀ ሁኔታ ከእሁድ መጋቢት 14 ቀን 2017 ዓ.ም ከምሽቱ 12 ሰዓት ጀምሮ የነዳጅ ዋጋ ላይ ጭማሪ መደረጉ ተገልጿል። ይህ ጭማሪ የንግድና ቀጠናዊ ትስስር ሚኒስቴር ቀደም ሲል ይፋ ያደረገውን መረጃ የሚቃረን ሲሆን በዚህም መሰረት 1 ሊትር ቤንዚን 112 ብር ከ67 ሳንቲም፣ ኬሮሲንና ነጭ ናፍታ እያንዳንዳቸው 107 ብር ከ93 ሳንቲም፣ ቀላል ጥቁር ናፍታ 109 ብር ከ22 ሳንቲም እንዲሁም ከባድ ጥቁር ናፍታ 106 ብር ከ75 ሳንቲም እንዲሸጥ ተወስኗል ሲል ካፒታል ዘግቧል። ቀደም ሲል ይፋ በተደረገው መረጃ መሰረት የመጋቢት ወር የነዳጅ ዋጋ በጥር ወር በነበረበት እንደሚቀጥል ተገልጾ እንደነበር ይታወሳል። በጋምቤላ ክልል ሰላምን በማጽናት ለህዝቡ የልማትና የመልካም አስተዳደር ጥያቄ ምላሽ መስጠት ይገባል ተባለ።
የጋምቤላ ክልል ምክር ቤት አፈ ጉባኤ ወይዘሮ ባንቻየው ድንገታ በጋምቤላ ከተማ በተካሄደው የክልሉ ምክር ቤት መደበኛ ጉባኤ ላይ እንዳሉት ምክር ቤቱ ህጎችን በማውጣት በአተገባበራቸውም ላይ ክትትልና ቁጥጥር ከማድረግ ባለፈ የአስፈጻሚ አካላትን እቅድና ክንውን በመከታተልና በመቆጣጠር የተሰጠውን ኃላፊነት እየተወጣ ይገኛል። ከዚህ ባለፈም የህዝብን የልማትና የመልካም አስተዳደር ጥያቄ ለመመለስ የተከናወኑ ተግባራት ተጠናክረው እንዲቀጥሉ ክትትል እንደሚደረግም አንስተዋል። በተለይም በትምህርት ጥራት፣ በንጹህ መጠጥ አቅርቦት፣ በጤና፣ በግብርና ልማትና በሌሎችም ዘርፎች የተጀመሩትን ስራዎች አጠናክሮ ማስቀጠል ይገባል ብለዋል። የክልሉን የገበያ አቅም በማሳደግ የታለሙትን የልማትና የመልካም አስተዳደር ተግባራት ስኬታማ ማድረግ እንደሚገባም አሳስበዋል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለሰዓቱ ያዘጋጀናቸው ዜናዎቻችን እንደቀጠሉ ናቸው። ወደ ውጭ ዜናዎቻችን እንሻገር። እስራኤል እሁድ አመሻሹን በጋዛ ውስጥ በሚገኝ ሆስፒታል ላይ ባደረሰችው ጥቃት ነባር የሐማስ አመራርና ረዳታቸው መገደላቸውን ሐማስ አሳወቀ። ሐማስ ለቢቢሲ በሰጠው መረጃ በሃን ዩኒስ ግዛት ናስር ሆስፒታል ላይ በደረሰው ጥቃት የሐማስ የፋይናንስ ጉዳዮች ኃላፊ የሆኑት እስማኤል ባርሁም መገደላቸው ተሰምቷል። ግለሰቡ ከ4 ቀናት በፊት በእስራኤል ጥቃት ጉዳት ደርሶባቸው በሆስፒታሉ ሲታከሙ እንደነበር የሐማስ ባለስልጣናት ተናግረዋል። የእስራኤል ጦር ኃይል ባወጣው መግለጫ በሆስፒታል ቅጥር ግቢ ይንቀሳቀስ የነበረ ቁልፍ የሐማስ ሰው ላይ ጥቃት ማድረሱን አስታውቋል። ጦር ኃይሉ ከባድ የመረጃ መሰብሰብ ስራ ካከናወነ በኋላ በፈጸመው ጥቃት ነጥሎ የሚመታ መሳሪያ መጠቀሙን ገልጿል። በሐማስ የሚመራው የጤና ሚኒስትር እንዳለው በጥቃቱ የሕክምና ባለሙያዎችን ጨምሮ ሌሎች በርካታ ሰዎች ጉዳት ደርሶባቸዋል። ሚኒስትሩ አክሎም እንደገለጸው በጥቃቱ ምክንያት ጉዳት የደረሰባቸው የሆስፒታሉ ሰራተኞች ከአካባቢው ለቀው ወጥተዋል። ከጥቃቱ በኋላ በስፍራው የተያዘውን እሳት ለማጥፋት በአቅራቢያው የነበሩ ሰዎች ሙከራ ሲያደርጉ እንደነበር ቢቢሲ በዘገባው አረጋግጧል። እስራኤል በተደጋጋሚ ሐማስ ሆስፒታሎችን በመሸሸጊያነት ይጠቀማል፣ እንዲሁም ለጦር መሳሪያ ማከማቻነት እና ለሕዝብ ማዕከልነት ይጠቀምባቸዋል ስትል ተወቅሳለች ተብሏል። ነገር ግን ሐማስ ይህን ወቀሳ ፈጽሞ እንደማይቀበለው ተመልክቷል። ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለመጋቢት 15 ያዘጋጀናቸው የምሳ ሰዓት ዜናዎቻችን የተከታተላችሁን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ።